ወርሃ ሰኔ 1986 እንደ አውሮፓውያኑ አቆጣጠር በስፔን ማዮርካ የተወለደው ልጅ ከዓለማችን የምንጊዜም ምርጡ የሜዳ ቴኒስ ተጫዋች አንደኛው ይሆናል ብሎ ቀድሞ የተነበየ ማንም አልነበረም። ግን ትንሹ ልጅ ገና በ3 ዓመቱ እጆቹን ከራኬት ጋር አገናኛቸው። የቀኝ እጅ ተጫዋቹ ታዳጊ ባጎቱ ገፋፊነት ራኬቱን በግራ እጁ ይዞ መጫወት ጀመረ። የዚያኔ የሚያቆመው ጠፋ። ሰርቭ ከጥይት ይፈጥናል። የሜዳ ላይ ቅልጥፍናው እንደ አቦ ሸማኔ ነው። አልበገር ባይነቱ ደግሞ ማንም ጋር ታይቶ የማይታወቅ ከማንም ጋር የማይነጻጸር በርሱ የዕድሜ ክልል የነበሩ ውድድሮችን ለብቻው ተቆጣጥሮ ቆየባቸው። በ15 ዓመቱ የፕሮፌሽናል የሜዳ ቴኒስ ተጫዋችነት ሕይወቱን ጀመረ። ራፋኤል ናዳል ስፔናዊው የሸክላ ሜዳዎች ንጉስ 2002 ላይ የተጀመረ ፕሮፌሽናል ተጫዋችነት ሕይወቱ እነሆ ከ23 ዓመታት በኋላ ዘንድሮ በውድድር ዓመቱ መጨረሻ ራኬቱን ይሰቅላል። የራፋኤል ናዳል ቤተሰብ ከስፖርት ጋር የተቆራኘ ነው። ሁለቱ አጎቶቹ ደግሞ ለዚህ ሰው መሰረት የጣሉ ታላላቅ ሰዎች። አንደኛው አጎቱ ፕሮፌሽናል እግር ኳስ ተጫዋች ነበረ። ሌላኛው ደግሞ የናዳል የሜዳ ቴኒስ አሰልጣኝ። ናዳል በ12 ዓመቱ በርሱ የዕድሜ ክልል የተዘጋጁ የቴኒስ ውድድሮችን ሀገሩ ስፔን ላይ ብቻ ሳይሆን አህጉሪቱ አውሮፓ ላይም ተቆጣጥሮ ቆያቸው። ይህንን ደግሞ ያደርግ የነበረው እግር ኳስን ጎን ለጎን በመጫወት ነው። ነገር ግን የተከፋፈለ የስፖርት ልቡ አባቱን አላስደሰተም ነበርና ከእግር ኳስና ከቴኒስ አንዱን ምረጥ ብሎ አፋጠጠው። የዚያኔ ናዳል ቴኒስን የሙጥኛላት። ናዳል በልጅነቱ ያሳየ የነበረው ተሰጥኦን የተመለከቱ የስፔን የቴኒስ ፌዴሬሽን አባላት ይህንን ታዳጊ ከማዮርካ ወደ ባርሴሎና አስመጥተን ዘመናዊ በሆነ ስልጠና እናሳድገው፣ ዝግጅቱንም ቢሆን ከፍ እናድርግላችሁ አሉ። የሚያስፈልገውን ወጪ እኛ እንሸፍናለን በማለት ቤተሰቡን ተማጸኑ። ቤተሰቡ ግን ይህንን አልተቀበለም። አንደኛው ምክንያት ትምህርቱ ይስተጓጎላል ብለው ነው። ሌላኛው ግን አጎቱና የናዳል አሰልጣኝ ቶኒ የትም መሄድ ሳያስፈልግ ጥሩ የሜዳ ቴኒስ ተጫዋች እቤት ተቀምጠ መሆን ትችላለህ ብሎ ስላሳመነው ነው። በዚህም የተነሳ የፌዴሬሽኑን የገንዘብ ድጎማ አባቱ ሳይቀበል ሙሉ ወጪውን እየሸፈነ ለማሰልጠን ወሰነ። ናዳል የሸክላ ሜዳ ንጉስ እየተባለ መጠራት የጀመረው በፕሮፌሽናልነት ቴኒስን መጫወት ከጀመረ 3 ወይንም 4 ዓመታት በኋላ ነበረ። የዓለም ቁጥር 1 ቴኒስ ተጫዋችነትን ደግሞ በፈረንጆቹ 2008 ከጊዜው የሜዳ ቴኒስ ኃያል ሮጀር ፌደረር ላይ ነጥቆ ራሱ ተጎናጸፈው። ከዚያ በኋላ ናዳልን ምድር ላይ የሚያስቆም ኃይል የሌለ እስኪመስል ድረስ ወደ ላይ መምዘግዘጉን ቀጠለ። በዚያው የፈረንጆች ዓመት በ2008 የመጀመሪያ የኦሎምፒክ የወርቅ ሜዳሊያውን በቤጂንግ ኦሎምፒክ በነጠላ የሜዳ ቴኒስ ጨዋታ ለሀገሩ አስገኘ። Rhythmic violence attached to a tennis ball tonight for Nadal. ጅምሩ ሰሞን ናዳል የበለጠ መከላከል ላይ ያመዘነ ተጫዋች ነው ይሉታል። ትዕግስቱ ፍጥነቱና ከተጋጣሚዎቹ የተሻለ መቆየት የሚችለው ብርታቱ እንደ ስኬት ሚስጥርነት ይጠቀሳሉ። የኋላ ግን ናዳል በድፍረት ወደ መረቡ ተጠግቶ የሚጫወት፣ ተጋጣሚዎቹን በኃይለኛ በራሪ ሰርቮች የሚያስጨንቅ፣ የመልስ ምቶቹን ቢሆን የሚከብዱ፣ መከላከልንም ቢሆን የተጎናጸፈ ሙሉ ተጫዋች ለመሆን በቃ። የናዳል ወደ ኃያልነት መምጣት በፈረንጆቹ 2000ዎቹ መጀመሪያ ላይ የቴኒስ ብቻ ሳይሆን የስፖርቱ ዓለም ተከታታዮች ታላቅ የሆነ የሜዳ ላይ ፉክክርና ፍጥጫን በሜዳ ቴኒስ ለመኮምኮም ተቻላቸው። ከራፋኤል ናዳል መምጣት በፊት መድረኩን ለብቻው ተቆጣጥሮ የቆየው ስዊዘርላንዳዊው ሮጀር ፌደረር ጋር የሚያደርጉት ፍልሚያ የሁሉንም ቀልብ ሰቅዞ መያዝ የሚችል ነበረ። የፌደረርን ተቀናቃኝነት ካስከነዳ በኋላ ናዳል ላይ የመጣው አዲስ ተፎካካሪ ኖቫክ ጆኮቪች ሆነ። ሁለቱ ኃያላን በአንድ የፍጻሜ ጨዋታ ለ6 ሰዓታት ያህል የተጠጋ ትግልን ማድረግ ችለዋል። ሰርቢያዊው ጆኮቪች እና ስፔናዊው ናዳል ለ60 ጊዜያት በተቃራኒ ተፋልመዋል። ሰርቢያዊው ሰው ጠባብ የበላይነትን ይዟል፣ 31-29።
ናዳል ለ23 ዓመታት የሜዳ ቴኒስን በፕሮፌሽናልነት ተጫውቷል። 22 የግራንድ ስላም ክብሮችን ወስዷል። ከቀድሞ ተፎካካሪው ሮጀር ፌደረር በሁለት የበለጠ ሲሆን ከሌላኛው ተቀናቃኝ ከኖቫክ ጆኮቪች ግን የግራንድ ስላም ብዛቱ በሁለት ያነሰ ነው። ለናዳል እነዚህ ሁሉ ስኬቶች በቀላሉ የተገኙ አልነበሩም። በተደጋጋሚ ከባድ የሚባሉ የእጅና የእግር ጉዳቶችን ስፔናዊው ሰው እንደፈለገ መድረኩን ተቆጣጥሮ እንዳይጫወት አስገድደው አርቀውታል። በተለይ ደግሞ እድሜው የ30ዎቹን አጋማሽ ከተሻገረ በኋላ የተከሰቱት ጉዳቶች በቀላሉ የሚሻገራቸው ሊሆኑለት አልቻሉም። ሽልማቶችና ናዳል የሚነጣጠሉ አይደሉም። በዘመናት ቆይታው 2 ጊዜ የዓመቱ ምርጥ ስፖርተኛ ተብሎ በሎሪያስ ተሸልሟል። በስፔን ትልቁን የክብር ኒሻን ወስዷል። 14 የግራንድ ስላም ክብሮችን የተቀናጀባት ሀገር ፈረንሳይ ደግሞ የመዲናዋን ፓሪስ ሜዳሊያ ሰጥተዋለች። ከሀገሩ ጋር 2 የኦሎምፒክ ወርቅ ሜዳሊያዎችን ወስዷል። 5 የዴቪስ ካፕ ክብሮችንም ለስፔን አስገኝቷል። እነዚህ ሁሉ ስኬቶች ታዲያ ወደ ራፋኤል ናዳል ኪስ ከ140 ሚሊዮን ዶላር በላይ የሽልማት ገንዘብን ማስገባት ችለዋል። በህይወት ዘመኑም ቢሆን በጥቅሉ የሀብት መጠኑን ከ250 ሚሊዮን ዶላር በላይ እንዳሳደገ ይነገርለታል። Paris is always going to be very, very special for me. ከ2023 በኋላ ጉዳቶች የተፈራረቁበት ናዳል ከትልልቅ ውድድሮች ራሱን ለማግለል ተገደደ። ከ18 ዓመታት ወይንም ከ912 ሳምንታት በኋላ በኤቲፒ የምርጥ ሜዳ ቴኒስ ደረጃ ሰንጠረዥ ላይ ከምርጥ 10 ውጪ ሆነ። ይህ አልበቃ ብሎ ከ20 ዓመታት በኋላ ለመጀመሪያ ጊዜ ከምርጥ 100 ተጫዋቾች ዝርዝርም ውጪ ለመሆን ተገደደ። በ2024 ነገሮች ሊሻሻሉ ያልቻሉለት ስፔናዊ ከሀገሩ ጋር ሶስተኛ የኦሎምፒክ የወርቅ ሜዳሊያውን ለማጥለቅ ያደረገው ጥረት በፓሪስ ኦሎምፒክ ሳይሳካለት ቀረ። ይህ ከሆነ ከጥቂት ጊዜያቶች በኋላም በውድድር ዓመቱ መጨረሻ ራፋኤል ናዳል ከ20 ዓመታት በላይ ከደመቀበት የቴኒስ ውድድር ራሱን እንደሚያገል አሳውቋል። ራፋኤል ናዳል ከ2 ዓመት በፊት የወንድ ልጅ አባት ሆኗል። የልጅ አባት ሲሆን ቴኒስ ተጫዋችነቴን ትቼ ቤተሰቤ ላይ አተኩራለሁ ብሎ አስቀድሞ ተናግሮ እንደነበረው አሁን ራፋኤል ናዳል ሙሉ ትኩረቱን ወደ ቤተሰቡ ሊያደርግ ራኬቱንም እስከ ወዲያኛው ሊሰቅል ተገዷል።